መርዳት ፓሽኔ ነው። እኔ ማየው የሚረዱትን ሰው እንጂ ላይክ ይሄ ባይዞ በጣም ትልቅ እንትን ነው። ለገባሽ ሰው እየሰደበሽ ሰው የሆነ ነገር እያለሽ መርዳት የሚቻቸውን ሰው መርዳት መቻል ትልቅነት ነው። ፕላስ ደግሞ እኔ የገረመኝ አንቺ የራስሽ ሆነ ትልቅ ስራ አለሽ፣ የራስሽ ሆነ ስራ አለሽ። ይሄ ነገር እንደሚያስተዳድርሽ ገባሽ? ጠያቂው እኔ አንዳንዴ ምን አለ መሰለሽ ስጠይቅም አንድ ግለሰብ ምናምን ሳይሆን ይሄን ጥያቄ ራሱ ያመጣው ሰው ካንቺ በታች ሆነ ስራ እየሰራ መጥቶ በቃ እንደዚህ ብሎ ፓወርፉል የሚሆኑት ነገር ሁሌ ይገርመኛል። ያ ትክክል አይደለም። አሁን ትናንት ያ ሁሉ ሰዓት ሰምቻለሁ አይቻለሁ፣ ግን እኔ ፖይንትለስ የሆነ ስብሰባ አድርጌ ነው የወሰድኩት። ምክንያቱም ተረጁ የለ ወጪና ገቢ ምንም የተጣራ ነገር የለ። ዝም ብሎ ተወራ በቃ አለቀ። ዝም ብሎ ማሞቂያ ነው ለማለት ነው። እኔ አንድም ምንድነው ሀምብል መሆን ጥሩ ነው ማለት ለነገሮች ሁሉ ሀምብል፣ እያንዳንዱን ጥያቄ አክብሮ መመለስ። ሀምብል ስንሆን ምንድነው የሚባለው በአማርኛ? ትሁት መሆን፣ ዝቅ ማለትም ተገቢ ነው ብዬ አስባለሁ። ምንም የሚጎዳ ነገር ግን መማር ምን እንደሆነ ታውቂያለሽ? አሁን ቅድም እንዳሉት ሰዎች እስከ ፊልተር ድረስ የሚያወሩ አይነት ሰዎች እንከን የሌለበትን ነገር እንከን ለማውጣት ቅሉ እሱ ሆኖ ሳይሆን የአንቺ ፊልተር ሆኖ ሳይሆን ቅሉ እዛ ጋር ኩላሊት የጎደለው ወይ ምናምን የሆነ ሰው በህይወቱ ለመዳን የሚዋጣለት ነገር ሆኖ ሳለ ሰዎች ስለሌላ ነገር አንስተው ሰው እንደሚያሸማቀቅ የሚሞክሩን የማይረባ ነገር ማለት ነው የሚያወሩ እንዳሉ ሁሉ እዚህ ጋር ደግሞ ሚዛን አለው ተብሎ እናንተ መርመር አለባችሁ ወይም ደግሞ ይሄ ጉዳይ መታየት መጣራት አለበት ተብሎ የሚቀርበው አሁን ትልቅ ነገር ተብሎ ነው እዛ ጋር የሚቀርበው። ግን ይገርምሻል 17,000 ነው 20,000 ሰው እዛ ጋር ቁጭ ብሎ እዛ ውስጥ አንደበተ ርቱዕ የሆኑ በእውቀት መጠንም በጣም ከፍተኛ እውቀት ያላቸው ሰዎች አሉ እዛው ቤት ውስጥ ያንን መድረክ አግኝተው ስላልመሩ ስላላንቀሳቀሱ ብዙ ፎሎወር ስለሌላቸው እንጂ አንዳንዴ የምናደርገውን ነገር ሰውን ንቀን መሆን የለበትም። ሰው ላይ ስንስቅ እኔ የታዘብኩት በጣም ብዙ ነገር አለ። እኔ መማርዬ አንቺን ላነካካሽ አልፈልግም። እዚህ ጋር የምናገረው ራሴ ወክዬ ነው። ሌሎች ሰዎች ላይ ብዙ ነው ያወራሁት። አላነካካሽም፣ ቆጥቦኝ ነው የማወራው። እሱ ጋር መነካካትም አልፈልግም። አላነካካሽም እንትን ነው የሚመስለው አይነት ነው የሚሆንብኝ። አይደለም አንቺ አይደለሽም። አስጨርሽኝ ብቻ። አላነካካሽም። እኔ ቅድሜ ነው የነገርኩሽ። አላነካካሽም ከማንም ጋር ቢኮዝ ከነማን ጋር ጓደኛ እንደሆንሽ አውቃለሁ። የምናገራቸው ነገሮች ሌሎች ሰዎችን ሊጎዳ እንደሚችል አውቃለሁ። እነዚህ ነገሮች ሌላ ሰው ቤት አውርቻለሁ። ዛሬ ቴስ ቤት አውርቻለሁ። የማን ማይክ ነው የሚረብሽው? ቴስ ቤት ገነት ያንቺ ነው? ዲጄጃን በመሀል ጌም እንዳላት እያስተዋወቅሽ ወንድም ማለት እሺ አስተዋውቅልሻለሁ በሰፊው እንደሆነ ምን እንደሆነ ታውቂያለሽ። ሌላችሁ ሰው ቤት አውርቻለሁ ፈታ ብዬ አንቺ ጋር ስመጣ በምን አንግል እንደማወራ አውቃለሁ። ማለት የፈለግኩት እንደዚህ የማይረባ ወሬ እንዳለ ሁሉ እዚህ ጋር ተመርጠው ደግሞ ዳኝነት በክብር ምናምን 20 ምናምን ሺህ ሰው ቁጭ ብሎ ያየው ነገር እንዳለ ሁሉ ከዛም የሚበልጥ ደግሞ አስተያየት ያለው ሰው ነገሮችን የሚያስተውል ሰው ምናምን የሚታዘብ ሰው እንዳለ ማስታወስ ይገባናል። ገባሽ? አሁን እዛ ጋር የተደረገው ሁሉ ትክክል ነውና ዛት የመጨረሻ ዲሲዥን ሳይሆን ያልተናገሩ ሰዎች አሉ። መማርዬ በእውቀት ከሁላችንም የሚበልጡ ሰዎች አሉ፣ የታዘቡ ሰዎች አሉ። እና ዶንት ወሪ አንቺም በኔጌቲቭ ያየ ሰው ሁሉ በፊልተሩ በምናምን ያወራ ሰው እንዳለ ሁሉ አንቺንም ሊያመሰግንሽ አንቺ ምሰሪውንም ስራ አንቺ ከምታምኝበት በላይ ያመነበት በምሰሪው ነገር በደንብ ያመነበት ሰው አለ። መድረኩን አግኝቶ ስላላወራ ነው መማር። እውነት መድረኩን አግኝቶ እኔ አውራ ብባል በጣም ብዙ ነው ማውራው። እዚህ ጋር ግን ማውራት አልችልም። አንቺንም ማነካካት አልፈልግም። ሌሎች ሰዎች ቤት የተወሰነ አውርቻለሁ። ሌላም ጊዜ የሆነ አጋጣሚ ሳገኝ ሌላ ሰው ቤት አወራዋለሁ። ለአንቺ ክብር ስላለኝ ግን ሁሉ ነገር ትቼዋለሁ። እዚህ ቤት ነው የተውኩት። ግን እሺ ወንድሜ አመሰግናለሁ ስላከበርከኝ። መተው ነው ያው እንዳልከው ነገሮችን መተው ነው። ፕላስ ደግሞ ጥቁር ሆነን
እጅ ጠቆረ ብለን ቪዲዮ የምንሰራ ማህበረሰብ ነን። ገባ ጥቁር ሆነን በጥቁር ላይ ጥቁር ሆነን ጠቆረ ብለን የምንናገር እኔ አንዳንዴ በጣም ይገርመኛል። አይ ማለት አበሻ ጥቁር ነው። ዌብሳይት ምንድነው መሰለህ the point መናገር የፈለኩት ስለ ፊልተሩ ምንድነው ዋናው ዓላማ ተትቶ ሌላ ነገር በቃ ሰውን ለማጠልሸት የሚሄዱበት የወረደ አመለካከት ሁሉ እውነቱ ከፊታቸው ላይ ያለ ግን የሚፈልጉት ውድቀትን ስለሆነ የሰውን ውድቀት የሚፈልጉ ሰዎች ሌላ ነገር ሁሉ ያያሉ አይናቸው። እኔ አሁን የሰው ልጅ የሆነ ነገር ሲያደርግ የሚታየኝ መልካም ነገሩ ነው። ብዙ ነገሩን በቃ የተወሰነ ስተትም ቢኖረው በጣም የሚያደርገው መልካም ነገር ካለ ያን ነገር ነው ላይ የምችለው። ሰዎች ግን በቃ ኔጌቲቭ ማይንድ ካላቸው ያ ሁሉ የተሰበሰብንበት ሰው የዳነበት እንዳልኳችሁ ብዙ ነገር የተደረገበት ምናልባትም ሰው ተጭበርብሮ ሊሆን ይችላል አይደል? ያ ሁሉ የተደረገውን ያንን ከጎን ትቶ የሆነን ሰው ውድቀት ፊልተር ሳታደርግ መልኳ እንዲህ ነው እንትና እንዲህ ናት እያለ የሚመጣ ሰው ጋር ልንግባባ አንችልም። በቃ እንደዚህ አይነት ሰው ትውልድም ሊሆን አይገባም ሊኖር አይገባም ባይነኝ። እኔ ግን በሰዎች በጣም ብዙ ሰዎች ረድተዋል እዚህ ሶሻል ሚዲያ። እኔ ብቻ አይደለሁም። እኔ እንደ አንድ ግለሰብ በግሌ ረድቻለሁ። ምረዳው ነገር ይኖራል፣ ግን ደግሞ የእናንተ እጅ ያለበት እኔ መልካም ሲሆን ሁሌም የምናገረው ነገር የእናንተ መልካምነት እንጂ የኔ ብቻ አይደለም። እኔ ወጥቼ እዚህ ጋር እባካችሁ ይሄን ሰው እንርዳው ስላችሁ እጃችሁ የምትዘረጉ ሰዎች፣ ታፕታፕ የምታደርጉ ሰዎች፣ ጊፍት የምትሰጡ ሰዎች የእናንተ መልካምነት ነው እኔ በደረቴ ነፍቼ ሰዎች መታገዝ አለባቸው እንድል የሚያደርገኝ። ስለዚህ የሁላችንም ኃላፊነት ነው፣ የኔ ብቻ አይደለም ማለት ነው። የአንድ ሰው ድህነት፣ የአንድ ሰው በህይወት መኖር የእናንተ ሁሉ ኃላፊነት ነው የምለው። እኔ ብቻ ያደረግኩት አይደለም፣ ሁሉም ሰው ተባብረን ነው። ደግሞ አውቃለሁ ለምን እንደዛ እንዳልኩት አውቃላችሁ። ሰው ሰደበኝ ብዬ ትቼ አልወጣም ያልኩት እንዴ የማይሳደቡ በጣም መልካም ሰዎች አሉ እዚህ ሚዲያ ላይ። እሱን አረጋግጫለሁ። ድሮ የመጀመሪያ ጊዜ ስድብ የመጀመሪያ ስሰማ በስማም ሰው የጠላኝ ዓለም የተገለበጠብኝ ነው የመሰለኝ። በኋላ ግን የሚወዱኝ ሰዎች ሰው እርዱ ስላቸው እሺ መማርዬ ብለው የሚረዱ ሰዎች አሉ። እና ማንን ነው መስማት ያለብኝ? ሰው የሚያግዙትን እንደኔ ከኔ ጎን የሚቆሙትን እንጂ ሌሎችን ለምን ከነሱ ጋር እቆማለሁ? ያኔ ነው ያወቅኩት። መልካም ልቦች እንዳሉ አወቅኩ እዚህ ሚዲያ ላይ። ሰው ከነሱ ጋር ነው መሄድ ያለብኝ መቀጠል ያለብኝ እንጂ ሌሎቹ የሚሳደቡትም ከሚሳደቡት ውስጥ በነገራችን ላይ መልካም ሰዎችም አሉበት። ሁሉም የሚሳደቡት ክፉ ናቸው ልል አልችልም። ግን መልካም ሲሰራ ክፋት የሚፈጥሩ ተንኮል የሚፈጥሩ ሰዎችን እኔ ቶለሬት አላረግም። ሌሎቹ ችግር የለውም። ግን መልካም ሲሰራ የሆነ እንቅፋት እየፈለጉ ሰው እንዳይረዳ ሰው የሆነ ነገር እንዳይሆን የሚያደርጉ ሰዎች ለእኔ ልበክፉ ነው የምላቸው። ልበክፉ በሌላ ነገር ሰው መነጋገር ይችላል፣ መጨቃጨቅ ይችላል። እኔም እኮ ልሳደብ ልራገጥ እችላለሁ የሆነ ቀን። ግን ከመልካም ነገር ሰው የሚሰራን ሰው ማገዝ እንጂ መሰደብ አይገባውም ነው የምለው። እና ልበክፉ ከሆኑ ሰዎች ይሰውራችሁ። ከዛ ውጭ እኔ ሌላ መልእክት የለኝም። እውነት የወጣበት ጊዜ ነበረ። አሜን 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 አሜን። ጌም አላት ተብሏል። ማስታወቂያ አድርግላት ተብዬ አልዘነጋሁኝም። እንደውስ እነሱ ማውራት ስለነበረባቸው ነው። ቀኑን መማር ራሷ ነች የምትነግራችሁ። በሚቀጥለው ወር ነው አይ ቲንክ አይቼዋለሁ። የሚቀጥለው ወር ነው ታዲያ የሚቀጥለው ወር ታዲያ ቅዳሜ ቀኑ ስንት ነው ጋይስ? መስከረም 24 ኦክቶበር 4 በአበሻ ኦክቶበር። እኔ በነጮች ነው የቆጠርኩት። ሶሪ አይደለም በነጮች ኦክቶበር 4 በእንትን ደግሞ በኢትዮጵያ መስከረም 24
4 እና እንዳትረሱ። ቅዳሜ ዕለት እዚህ እንገናኝ። እንደው ጊፍት መስጠት ባትችሉ ታብታብ በማድረግ እሷ ለሰዎች መልካም ስትሆን እናንተም ደግሞ መልካም ለሆኑ ሰዎች መልካም በመሆን መታችሁ ጀስት ታብታብ እንኳን ታሪክ እንስራ እስኪኑና ጀስት ታብታብ ቢሆን ምንም ጊፍት ባይኖራችሁ ሳታፍሩ መታችሁ ታብታብ በማድረግ እናንተ ጋር ልክ ነው። ግን ኔክስት ሴፕቴምበር ነገ ኦክቶበር ስለሆነ ነው። ጊፍት ካላችሁ ደግሞ አስቀምጧል። ስማ የተናገርከው ትክክል ነው። ኔክስት መንዝ ነው የሚሆነው፣ ግን 4 ነው ኦክቶበር። ታዲያ ለዛ እኮ ነው እኛ በኢትዮጵያ ያለው እንጂ በእንትን እኮ ልክ ነው። ለዛ እኮ ነው ኦክቶበርማ ነገ ነው እና 4 ቀን ምናምን ስለቀረው ኔክስት መንዝ አልመሰለኝ። ነገ እኮ ነው ኦክቶበር። ስለዚህ ጊፍትም ካላችሁ አንድም አበባ ብትሆን ለዛን ቀን አስቀሯት። 1 2 ደግሞ ለታፕታፕ ቢሆን ሁሉሽም ማለት ነው። ያ መማሪዬ ባይዘቦይ እኛ ያወራነው ከራሳችን አንግል ነው ያወራነው ሁሉን ነገር። እሺ ከራሳችን አንቺ አይደለም፣ አንቺን አይመለከትም ያወራነው ብያለሁ። ለማንኛውም ግን ቴንኪው ትናንትና ሌሎቻችሁም ስስሙኝ የነበራችሁ ቴንኪው። የመሳም ቀን እኮ ነው የመሰለኝ። ዌብሳይት በክርስቶስ ሰላም ሰላም ብያለሁ። ከላይም ከታችም ያላችሁት እኔ ደግሞ የጌምሽ ቀን መሰለኝ። አንቺ እንዴት ነው በመሳም ነው እንዴ ጌም ማቀን የሚሆነው? አይ ኖ ላይክ እንዴ በጣም በመሳም ብቻ ሳይሆን የነበረው በቃ ወንተ ነው በጣም ደስ ይል ነበረ። እዲስ ማሪ አንዳንዴ ከሰው ፊት እኔ በነገራችን ላይ መልስ ምናምንም ስለማልሰጥ የሆነ ሰው ፊት መቅረብ እንዴት ይጨንቃል ተከሶ መቅረብ ማለት ነው። እና ምንድነው የተረዳሁት ማክስ ሚ እንትን ሪላክስ እንዳደረግ አድርጎኛል። እንደባለው ኪስ ምናምን ሲያደርጉ በጣም ጀግና ነሽ። ትቢሆነሽ እኔ እግዚአብሔርን ነው የምልሽ መማርዬ። አይ ዶንት ኖ እንዳልኩት ነው በቃ ይሄ ከእግዚአብሔር ነው እና ይሄ ደግሞ ያንቺ መክሊት እኮ ነው። መክሊት ልጅቷ ጠያቂዋ ማለት ነው። ግን አጠር አድርጋ ማለት እንደ እሷ እኮ ይልሽ በእጇም በእንትናም ስለምታስብ ለዛ ነው ሁሌ ማስፋት ትወዳለች። አክቹዋሊ ያልሽ መማሪ ትንሽ ቅራሌ ነገር ምንድነው? ትንሽ ቅራሌ ነገር እንትን የለየ ሰው አለ ድምጿ ከኮሜንት አላየሽም ማለት ነው። እንቁርቲ ነው ያለ በሙሉ። አይ እኔ እሷ ትመስለኝ ኖ አይደለችም። ኧረ እንቁርቲ ሲል ነበረ። አይ እሷማ ጥያቄዋን ታቀርባለች። እሷ አይደለችም። አሜሪካ እንግዲህ ጠላት አለች። ወዳጅ መስሎን ጠላት ይኖርሽ ይሆናል አናውቅም። አንደኛ ነገር ግን ጥያቄው እኮ ምንም ችግር የለም። አንደኛ ነገር ኤቪደንስ ነው። ኢቨን እንኳን ሙሉ ኢንፎርሜሽን የላትም። ላይክ እንዳጠያየቁ አንዳንዴ ስትጠይቂ ኤቪደንስ ሊኖርሽ ይገባል። ሁለተኛ ነገር ደግሞ ኢቨን አሁን 2 ጥያቄዎች የጠየቃቻት ራሱ በመማር አካውንት የተሰበሰቡ አይደለም። ላይክ አሁን የእናንተና የማን ነው ልጅ የሞተችባት ሴትዮ እኔ ራሴ ነበርኩኝ ላይቭ ላይ እና ያንን አምጥታ እዚህ ጋር መናገራ ኢትስ ሼም ላይክ መጀመሪያ ማጣራት አለበት። እንደጋ ሁለተኛ ነገር ደግሞ ራንዳም ፒፕል የጻፈውን ማንበብ ኢትስ ሼም ነው ለነሱ ራሱ። ለምን ኤቪደንስ ላይክ አንድን ሰው አሁን እኔ መማር ስጠይቃት በዚህ ጊዜ እንዲህ አልደረሰም እንዲህ ረድቻለሁ እዚህ ጋር ኤቪደንስ አለኝ ብሎ ኤቪደንሱን ይዞ በፕሩፍ እንጂ ዝም ብሎ እኔም እኮ ገብቼ እኮ መጻፍ እችላለሁ። አታክ ማድረግ ከፈለኩ መማር ሌላ ነገር የሌለ ነገር መጻፍ ይችላል። ግን እግዚአብሔር አንዳንድ ነበርና ኢትስ የወረደ ነው። እንትን ጌም አለኝ እንዳትቀሪ እሺ። ምክንያት አለው ፈጣሪ ማለት ነው። ሰላም ልበላል። 870 ሰዎች አላችሁ። ሁላችሁም ቅዳሜ ኦክቶበር 4 በመማር ቤት ጌም ስለሚኖር እንዳቀሩ ሁላችሁም እስኪ መማርዬን እንወድሻለን። ለእርዳታ ብቻ አይደለም እኛ የምንፈልጋት አይደል እንዴ? ስለዚህ እስኪ ኑና አሳዩ። በቃ የመማር እኔ ዛሬ እግዚአብሔር ቪዲዮ ሰርቼ የሰው በሙሉ ኮመንት ሳነብ ነበርና አንድ መጥፎ ኮመንት የለም። እግዚአብሔርን በቃ ሁሉም ኮመንት በቃ እህታችን እንደዚህ የሰው መውደድ እግዚአብሔርን በጣም እድለኛ ነሽ እና በዚህ ቀጥይበት። ላይ ከመቶ ሜቢ 98% ይወድሻል፣ 2% ላይወድ ይችላል። ያ ደግሞ የሰይጣን ስራ ነው። መልካም የሚሰራን ሰው ማበረታታት። ሁለተኛ ደግሞ ያን በረከት ነው ግርብ ያንቺ ራስሽ ማለት ነው።
የሆነ ማና 24 ነው የሚለው መማርዬ ኡስታዝን አስቀድሙ እየተባለ ነው ከታ እሺ ኡስታዝ እኔ ሰላም ብያለሁ። እንደምናችሁ ማማር ከኔ ጋር ነው ጌም ያላት ኦክቶበር 4 ከአባባ ጋር እንዴ ላስካችሁ እንጂ ምን ላድርግ ግን እውነትም እኔ አላህን ማመሰግነው ምንድነው የጨዋ ልጅ አቀማመጥሽ አነጋገርሽ ኮንፊደንሻል ምን ይላሉ መሰለሽ የበላ ሆድ ይዘረገዘጋር ነው ያለችው አበራሽ አንድ ነገር ብላለች ግን አንቺ እንዳው ፈጣሪ ወደውደድሽ የሰው ፍቅር አለሽ አሁንም ይጨመርልሽ በርቺ ተበራቺ ያየሽሉ ይውደድሽ እንዳልነው እኛ ሰውነታችን እንደምቀያየር እንዴት ነው ሁላችን የተለያየ ቀለም አለን የተለያየ ጸባይ አለን የተለያየ ሁሉ ደው አንድ አይደለም ይሄን ማወቅ አለብሽ ሰው እንደምወድሽ ጠላትም እኖርሻል ግን የትላንትናው ነገር እመን የኔ ልጅ ጠንክረሽ ወደፊት እንድትሄጂ ነው የሚያደርግሽ እኔም እርግጠኛ ነኝ የትላንትናው you have a power a special power from your lord አሁንም ያንን ፓወር ይዘሻልና ከልቤ ነው ውድድ ማረግሽ ያበጠ ይፈንዳ we love you we respect you all the end we are with you seriously ምክንያቱም ራሱን የሚያቂራቃ ደግሞ እኔ አንድ ነገር ልበላችሁ እኔ በእርዳታ 34ኛ ዓመቴ 32ኛ ዓመቴ ይዣለሁ ውሃ በማውጣት መስጊድ በማውጣት ምን nothing free ሰው ስትረጂ ይሄን ለትራንስፖርት ተጣሻል ግን ችግሩ የቱ ጋር ነው ደጋጎች ሰዎችን ባለጌዎችን ስም ያጠፋሉ አንድ ሽንኩርት የተበላሸ ሽንኩርት ሁሉንም ታበላሻለች የለም አንልምኛ አለ ዛሬ ትናንትና እንደዛ መሰባችሁ መነጋገራችሁ ፈጣሪን የማይፈሩ አላህን የማይፈሩ አማና ተሰጥቷቸው የሚበሉ ሰዎችን ፈጣሪያቸውን እንዲፈሩ ሞት እንዳለ በትክክል እንዲሰሩ የራሳቸው መሰሩበት ከተሰጣቸው በላይ እንዳይወስዱ ነው ትምህርት ነው ለኛ ለሁላችንም ስለዚህ የኔ ቆንጆ የኔ ልጅ ማማርዬ ወደፊት ግቢበት we love you ግን ይሄ ነው ኦኬ ሌባ የሙሉ ሰው የአንድ ሰው ሲያበላሽ አንድ ነገር እኮ ይታወቃል እኮ ስናገር ንግግሩ ራሱ ምን ማለት ስለዚህ እኔ ብዙም አልናገርም ዛሬ የፈታ ዘና ቀን ነውና ፈታ ዘና በሉ ውጪ ያላችሁ ደግሞ ያላገባችሁት አግቡ ተጠባበሱ ዝም ብላችሁ ደግሞ ያትሆኑ አረብ ሀገር ያላችሁ ወደ አሜሪካኑ ወደ ካናዳኑ ጥሩ ከሆነ ካየሽው ቆንጆ ከሆነ ስራ ሰው ትዳር ወድ ከሆነ ጥበሽው አትቀልጂ ዝም ብለሽ አትጫወቺ አንተም እንደዛው እና ውድድሮ ማረግሽ ማማርዬ ኢንሻአላህ እኔ ጠብሻት ካናዳ መጣለሁ ሰሞኑ የእናቴ ልጅ እሺ መልካም ነገር እስቲ አንተ ዋናው ነገር ኦክቶበር 4 ላይ ጌሙ ላይ በርታልኝ አንበሳዎች እንዲመጡ እኔ መማርን ሳላያት ውዬ አላውቅም እንኳንስ እንደዚህ ነገር ኖሮ ተዋዶም ያለኝ ታስገባው ወሰብ ሊያስገባል እና 700 ስንት ናችሁ 33 አለ 740 ሰው ቅዳሜ ዕለት ኦክቶበር 4 ጌም ማማርና አባባ ስለሆኑ እንዳትቀሩ አባባ ታብታብ የሚያደርጉ ናቸው ለነገሩ እንዳትቀሩ ለማለት ነው ሁላችሁም ወዳችኋለሁ አከብራችኋለሁ ማማርዬ ኑርልን እኔ ቃሌ እዛው ነው ይዤዋለሁ በስምሽ ውሃ ማውጣት ባንቺ አኒታ የግድ ይለኛል አገር ቤት ደውልሻለሁ ኢንሻአላህ ውድድ ነው ማረግሽ ማማርዬ አኒታ የታለች ዛሬ አላየኋትም ነገሮች ቴዲ ላስገባው ያፈጣው አለች እሺ ሰላም በይልኝ ለሁሉም እወዳችኋለሁ እንዳልይዛችሁ እኔ ልውጣ ኢንሻአላህ እሺ አይዞኝ ሁላችሁም እወዳችኋለሁ አደራ ጸሎት እንደራረግ በርቱልኝ ቴንክ ዩ ቬሪ ማች ቀስ ብዬ ወርዳለሁ ዳና ሁኑልኝ እሺ አኑ
አኒታ ድምጿን አልሰማሁትም። አልወርድም። ቆይ እንዴ አኒታ እንትና ልገባ ማን ቴዲ ላስገባው። እሷን አወረድሻት? እኔ ልውረድላት? እኔ ቆይ እንዴ ወይ እንዴ ምን ነው ሸዋ? ቆይ ዋሷ ትውረድ እንጂ ምን ችግር አለው? ቤቷ አይደል? ለምን ጌም አትጫወችም? ግን ጌም ተጫዋች ሰዓት ካለሽ። ሰዓት የለሽም ዛሬ? እሺ እጫወታለሁ። ወይዬ ሰላም ነሽ? ዌብሳይት ኧረ ምንድን ነው ያለው ነገር? እኔ እኮ በጣም ገረመኝ እኮ እናቴ። ጥሩ የሚያደርግ ሰው እንደዚህ ነው እንደ እዩ? ይኸውልህ እንግዲህ መክሰስ ያለብን እኮ እኛ ነው እኮ ያወጣው ሰው መክሰስ ነበር እኮ። ያወጣው እኛ እያለን ሌላ እኮ እኛ ነው እኮ በር ምን ኧረ እኛ አውጥተናል። እነሱ ደግሞ እንደዚህ ይላሉ እንደ ሰዎች። ኦኬ ይጋጥማል። ግን ስለ ጌም እኔ የለውም። እሺ በዛ ያርዳ በዛ ደግሞ አንቺ ችግር የለውም እንዴ አንተማ እንዳትከታታፋርግ ብቻ እኔ የለሁበትም። ለምደግፍ ልትል ነው? ለማንም ደግፍ ነው? እኔ ከባድ ነው ለኔ። አም ሶ ሶሪ። ቲክቶክ በዛ ሰዓት ኦፍ ዘግተህ ነው የምትወጣው? ስጠኝና አንበሳ እኔ ልስጣት። በሁለቱም በኩል ቁጭ ማለት አለብን። መገኘት ግድ ስለሆነ ሁለቱም ጋር እዚህ 3 ታፕ እዛ 3 ታፕ እንደዛ ማረግ ይጠቅማል። ገባ መለ አለመገኘቱ ግን ትንሽ ይደብራል። ጥሩ አይደለም። ኦኬ እኔ እኮ ከበደኝ እኮ አየውና ኦስካርና አንቺ ምን ላላችሁ ከባድ ነው። ዋች ሰላም እንዴ? እስከን ዋች የሰላም ነው። እንዴት ነህ? አለሁልሽ። ገኒን አስገቧትማ እንትን አለ። እኔ ማስገባት አልቻልኩም። ለምን እንደሆነ እምቢ ይለኛል። ሞዴሬተሮች አላችሁ አይደል? እንዲህ ስራችሁን አትርሱ እንጂ እሷን ለመስራት ጨምሩባታላችሁ። መሳብ እኔም አልችልም። ብሎክ ማድረግ ነው የምችለው። መማርዬ ጌሙ ሰዓቱ ይነገረን። ጌሙ 4 ሰዓት ከምሽቱ በኢትዮጵያ ማለት ነው። ኢትዮጵያ አቆጣጠር ማለት ነው። ያ ሁላቸውም እነ ቤታ ምናምን እንደተጫወቱበት ሰዓት ማለት ነው። በዚህ ሰዓት ነው። ከዚህ ከ2 ሰዓት በፊት ከዚህ ሰነሚያለው ከ2 ሰዓት ተኩል በፊት ገኒን አስገባህ። ገኒን አስገባህ። ከባድ ጌም ነው። ዌብሳይቱ ፕራይቬት ነው። ገኒዬ ሪኮስት አድርጊ። መሳብ አልቻለም። መማሪ አብሽር በቃ እሺ፣ እንዳይሰማሽ። ለማንኛውም ሲጨርሰው ምንድነው ያልሽው ነገር ሚዛን መጥቷል። እኔ ብሰደብም ምንም ብባልም ፓሽኔ የተጎዳ ሰው መርዳት ስለሆነ በምትዩ የረካሹ ነገር ስለሆነ እርካታሽ እሱ ስለሆነ ብዙም ፊል ታደርጊያለሽ ብዬ አላስብም። ነገር ግን አሁን ቅድም ሰብናፕም እንዳለው የረዱ ሰዎችና የተረዱ ሰዎች መተው ነገሩ ቢሆን ኖሮ ጥሩ ነበረ። ኤኒዌይ አልቋል። አሁን ብዙ ወደዛ ማለመለስ ፊል እንዳታረጊ። ያው ጮቱ አይቀርም። ቱሞሮም ጮት ይኖራል። ስራሽን ቀጥይ ለማለት ነው። አመሰግናለሁ። እኔ ከአካል በብዙ አይቻለሁ፣ የተጎዳሽውን አይቻለሁ። መዓት ነገር እስቲ ወንድ ነኝ ያለ መጥቶ ቲክታክ ላይ ብር ሰብስቦ በአካውንቱ ላይ አስገብቶ ከአካውንቱ ላይ እስቲ ውጪ ላይ ያላችሁ እስቲ አካውንታችሁ ላይ ብር አስገብታችሁ አውጣችሁ ስጡና አሳዩ ምን አይነት ነገር እንዳለው። እኔ አይቼዋለሁ። ኮይን ተሰብስቦ ዌብሳይት እኔ በዛ ነፍሴ ምንም ንጹህ ነሽ። በዛ ነፍሴ እህቴ እሷ እንኳን ከራሱ አይደል። ይኸውልህ ምን አለ መሰለህ ኮይኑ ወጥቶ እንደገና የቆረጠውን መልሳ ሰታ ገባ። የቆረጠውን እንኳን አውጣ ሰታ ነው። ግን ይሄንን በእግዚአብሔር ፊት ነው የምናገረው። ይሄንን አድርግ የምታደርግ ነች። ኮይኑ ብቻ ሳይሆን የቆረጠን ሁሉ አውጣ ነው የምትሰጠው።
ፕላስ ደግሞ እስቲ ማን ነው 10,000 8,000 ዶላር በአካውንቱ ላይ አስገብቶ 6,000 ይሁን ታክስ ከፍሎበት ያንን አውጥቶ ለእርዳታው የሚያስገባ? ከውጭ ሆኖ እኮ ማውራት ሁሉ ቀላል እኮ ነው። ከበሮን ላይክ ሁሉ ማስተያየት ይሰጣል። ግን ዋናው ቢቱን እየመታ ከበሮ መምታቱ ላይ ነው ዋናው እንጂ ሁሉም ሰው ከበሮን መያዝ ቀላል ነው። እስቲ አካውንታችሁ እሱ ብቻ እኮ አይደለም። እስኪ ቤታቸውን ይክፈቱና ሰው መጥቶ ይርዳቸው። እሱ ትልቁ ነገር ይሄ ነው። ቤታቸውን ከፍተው ይሄ እርዳታ አለን ብለው መጥተው እስኪ እንትን ይሞክሩት። ይሄ እኮ መታደል ነው። ይሄ የእሷ መክሊት ነው። አውቀው በረከቷን ሊያሳጧት ነው። እሷ ደግሞ ምሰማ ሰው አይደለችም። እግዚአብሔር ከፍ ያደረጋትና ገና እግዚአብሔር ደግሞ ከዚህ በላይ ከፍ ያደርጋታልና ቢገርምሽ ነገር በጣም 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 ከፍተኛ ጭንቀት አለው። እኔ ላይ የገባ ጊዜ ኮይኑ እንዴት አድርጌ ላውጣው? ማውጣቱ ራሱ ይኸውልሽ በሳምንት አንዴ ነው የሚወጣው ኮይኑ። እኔ ደግሞ አላወኩም ራሱ ከራሴ ነው አውጥቼ ሰጠሁት። ከዛ ኮይኑ ዝም ብዬ ነው የበተንኩት። ገኒና አስገባትማ። ገኒ ፕራይቬት እኮ ነች፣ አንቺ ብቻ የምታስገባ ዌብሳይት። እኔ ግን አድርጋለች ግን አልተቻለም። ታነበርኩ መግባት ትችላለች። እና በህይወት ዘመናችሁ $500 ያልሰጡ ሰዎች በቃ ሲተቹ ምን ሲሉ ሰውን ሲያሳይ ኦ ማይ ጋድ። ስማ ዌብሳይት ግን ማማር ትንሽ የከፋት ይመስለኛል። አለባበሷን ሳይ ናይጄሪያዊ ሁሉ የሆነች መሰለኝ። አለባበሷን አየው እንዴ የአበሻ ቀሚስ ለብሳ ማውቃት ልጅ የናይጄሪያ ለብሳ መጣች። ትናንትማ አሪፍ ነው የነበረች ትናንት ራሱ። ዛሬ ግን የውጭ ዜጋ ሆና መጣች። እንዴት ልሰርዝ እንዴ መጣች። አዎ ቪዲዮ ነው በጣም ያሳቀኝ። የቅድሙ ቪዲዮ የእንትናማ እኔ ራሱ ደከምኩ እኮ በሳቅ እየስተሆነ አያችሁት? የሞኒካ ማርዬ በእኔ ቦታ አያጅቦን አስገቢው። ሰላም እያልሽ አንድ ነገር ላሰማችሁ ባይዘው እዚህ ላላችሁ ለሁላችሁም ይሄን ነገር ብትሰሙት አሪፍ ነው። አንድ ሰው ላይ ከመፍረዳችሁ በፊት ይሄን ነገር አዳምጡ። ሼር አድርጌው ነበረ፣ ሰምታችሁት እንደሆነ አላውቅም። የመጀመሪያ ታሪክ ከጥንታዊው ታዋቂ ፈላስፋ ከሶቅራጥስ ጋር የተያያዘ ነው። ይህ ሰው በእውቀቱና በጥበቡ በጣም የታወቀ ሰው ነው። ግሪካዊ ነው እንደምታውቁት። እና አንድ ጊዜ አንድ ወዳጁ ይመጣና ሰላምታ ካለው በኋላ በጣም የሚገርም ነገር ነው፣ ስለዚህ ስለ እንትና ስለተባለ ወዳጅ የሰማሁትን ነገር ልንገርህ ሲለው፣ አይ ከመንገር በፊት እኔ ወንፊት አለኝ፣ በሶስት ወንፊቶች ውስጥ ካጠለልኩ በኋላ ነው ወሬውን መስማት የምፈልገው። 3 ጥያቄ ጠይቃለሁ፣ እነሱን መልስ ከሰማ በኋላ ልትነግረኝ ትችላለህ፣ ላትነግረኝም ትችላለህ ይለዋል። ምንድነው ጥያቄዎች ሲለው፣ የመጀመሪያው ጥያቄ ስለዚህ ሰው የምትነግረኝ ነገር እውነት መሆኑን አረጋግጠሃል? መረጃ ማስረጃ ይዘህ ነው የምትነግረኝ ወይንስ ዝም ብለህ ወሬ ነው ይዘህ የመጣው ሲለው፣ ለጥቂት ጊዜ አሰበና አይ እንትና ሲያወሩ ነው የሰማሁት ምንም ማረጋገጫ የለኝም ሲል፣ እውነት ካልሆነና እውነቱ ደግሞ መሆኑን አንተ ካላረጋገጥ መስማት የማልፈልገው ነገር ነው። ለማንኛውም ሁለተኛው ወንፊት ምንድን ነው ሲለው ወዳጁ፣ ሁለተኛው ወንፊት ደግሞ ይሄ ልትነግረኝ ይዘው የመጣው ወሬ መልካም ነው ወይ? ኢዝት ጉድ መልካም ነገር ነው ወይ? በጎ ወሬ ነው ወይ የሰማኸው ወሬ ሲለው፣ አይ በጎ ወሬማ እንዴት ሊሆን ይችላል? በጣም እኮ የሚያሳዝንና መጥፎ ነገር ነው ሲለው፣ አይ መልካም ወሬ ካልሆነ ምን ያደርጋል? ስለ ሰው ክፉ ነው ብዙ ጊዜ የሚወራው። አንደኛ እውነት መሆኑን አታውቅም፣ ሁለተኛ መልካም አይደለም፣ ስለዚህ መስማት አልፈልግም ሲል፣ በቃ እሺ ለእኔ እውቀት እንዲሆነኝ ሶስተኛው ሰው ፊት ምንድን ነው ወሬ የምታጠልበት ሲለው፣ ሶስተኛው ነገር ደግሞ ይጠቅማል፣ አሁን ይዘልኝ የመጣው ወሬ ጠቃሚ ነው ወይ ይለዋል። ከዛ ትንሽ ያስብና አይ አይጠቅምም፣ ምንም የሚጠቅመው ነገር የለም፣ ስለዚህ ይሄ ነገር እውነት ካልሆነ መልካም ካልሆነ ጠቃሚ ካልሆነ if it's not true if it's not good if it's not useful ማለት ነው። እነዚህ ሶስቱ ነገሮችን ማሟላ ከሆነ ለምን የኔን ጊዜ ታጠፋለህ? የሰውየውን ስም ታጠፋለህ። በአንድ ጊዜ የኔን ጊዜ የእሱን ስም ታጠፋለህ፣ እንደገና ደግሞ የኔን ሕሊና በሰውየው ላይ ታቆሽሻለህ። ስለዚህ ወሬን ይዘህ እንደመጣ አሽገህ ይዘህልኝ ሂድ ብሎ ይህን ወሬ ሳይሰማ ሰማችሁ። እነዚህ 3 ነገሮች ቤዚክ ናቸው። እውነት ነው ወይ? መረጃ አለ ወይ? ዝም ብሎ ከሰው ተቀብሎ ማውራት ሰው ስለፈሳ አይፈሳም። ሲመጣበት ብቻ ነው ሰው ልጅ መፍሳት ያለበት ብዬ የማምነው። እና እነዚህ ነገሮች ይሄን አሁን ያልኩትን ከሰማችሁ፣ አንድ ወሬ ከሰማችሁ በኋላ መጀመሪያ መጠየቅ ያለባችሁ አእምሯችሁን ትክክል ነው ወይ መረጃ አለ ወይ ብለን ማሰብ አለብን ለማለት ነው። ልክ ነህ ጋርዬ። ሶሪ በእናትህ ማስገባት አልቻልኩም እኔ። መማርዬ እንዴት ነሽ? እኔ ውድ ቆንጆ እንዴት ነሽ? አሜን ነኝ። እንዴት ነሽ? ሰላም ነሽ መማርዬ? ቆንጆ እንዴት ነሽ? ትላንትና እኮ አስገቡኝ እስኪ እኔ ልናገር ብዬ ብል ማን ያስገባኝ? ስለመማር እኔ መናገር እችላለሁ ብዬ ነበረ። በተለይ በቅናት የታጠረ
ቮይስ ይዘው መጥተው እዛ ላይ ሲያወሩት ከታች እየጻፍኩ ነበረ። ይሄ በቅናት የታጠረ እንጂ በትክክለኛ መማርን የሚገልጻት አይደለም ይሄ ጥያቄ ስል ነበር። ታስታውሻለሽ? ከኔ ጋር የዛን የቤቢን እርዳታ ሰርተናል። የአመት ከ6 ወሩ ልጅ የጉበት ንቅለ ተከላውንና እኔ የእውነት መማርን እንዲህ ነው ብዬ አልገልጻትም። መማር ከአላህ የተሰጠሽ አንድ ጸጋ አለ። በቃ አንቺ የሱ መገልገያ እንድትሆኚ እሱ በምክንያት እዚህ ጋር አስቀምጦሻል። እሱ እዚህ ጋር ያስቀመጠሽ በአንቺ አማካኝነት ሰዎች እንዲረዱ፣ በአንቺ አማካኝነት ሰዎች እንዲድኑ፣ ለሰዎች እንድትሆኚ አላህ አዘጋጅቶ ልብሽ